ሰላም ጤና ይስጥልን ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። በርከት ያሉ መረጃዎችን ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰዓቱ ሰበር መረጃዎች ስናቀና ሌሊቱን አዳዲስ መረጃዎች ተሰምተዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን በተናገሩትና ዓለም ጉድ ባሰኘ ንግግራቸው ኢራን ቀጣይ መሪ ወይም አያቶላ እንዲሆን በኢራኖች ተጠይቄ ነበር፣ ነገር ግን አልፈልግም አልኳቸው በማለት መናገራቸው በርካቶችን ጉድ አሰኝቷል። በሌላ በኩል በኢራን ላይ የተጣሉትን ያስቀመጡትን የ5 ቀናት ቀነ ገደብ ወደ 10 ቀናት ማራዘማቸውን ገልጸው ኢራኖች በፍጥነት 8 ላይ መድረስ አለባቸው ሲሉም አስጠንቅቀዋል። በሌላ በኩል ጦርነቱ እየተባባሰ ሲሆን የመካከለኛው ምስራቅ የአረብ ሀገራት በጋራ በሆን በጂጂሲ በኩል በሰጡት ይፋዊ አስቸኳይ መግለጫ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በድብቅ ድርድር እያደረኩ ነው እያሉ በተደጋጋሚ እየተናገሩ ነው። ከኢራን ጋር ድንገት ትተውን ከጦርነቱ ሊወጡ ነው በሚል ከፍተኛ ስጋት እንደገባባቸው ገልጸው እየተደረገ ያለው ድርድርም ካለ እኛ መገኘትና በመሃል መቀመጥ አለብን፣ አለበለዚያ ግን ቀጠናው እንዲህ አይነት ጦርነት ውስጥ አስገብታችሁ እንዳትወጡ ሲሉም ለአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጥብቅ ማሳሰቢያም ልከዋል። የአረብ ሀገራቱ ከፍተኛ ስጋት ላይ እንደሆኑም አልሸሸጉም። በሌላ በኩል እስራኤል አሁንም የኢራን መሪዎችን እያደነች እንደምትገድልም ማስታወቋን ተዘግቧል። በሌላ በኩል የኢራኑ የመከላከያ ኃይል ዋና ኃላፊ በአስቸኳይ ስብሰባ ላይ የእስራኤልን ጦርን በተመለከተም የተናገሩትን ንግግር የመገናኛ ብዙሃን የፊት ለፊት ገጽ ርዕስ ሆኖ መነጋገሪያ ሆኗል። ለመሆኑ እኚህ ወታደራዊ ኃላፊ ምንድነው ያሉት? የእስራኤልን ጦር በተመለከተ እስራኤልስ ምን ገጠማት? በዝርዝር የምናስደምጣችሁ መረጃ ነው። በሌላ በኩል በዛሬው ዕለት ሌሊቱን በአሜሪካ የካቢኔ ስብሰባ ላይ የተገኙት የአሜሪካው ከፍተኛ ኃላፊ በሰጧቸው መግለጫዎች በየፊናቸው እያሸነፍን ነው፣ አሸንፈናል የሚሉ የድል መግለጫዎችን ሲሰጡም ተሰምተዋል። በሌላ በኩል የአሜሪካ መከላከያ ሚኒስትር ፒት ኤክሲት በጉዳዩ ዙሪያ ባስተላለፉት መልእክትም መሬት ላይ እያሸነፍን ብንሆንም ነገር ግን መገናኛ ብዙሃን አሜሪካን ለማጣጣል እየሰሩ ነው ሲሉም በዓለም አቀፍ መገናኛ ብዙሃን ላይ ዝተዋል። እነዚህን ያስተዋወቅናችሁንና ሌሎችን ቀጠናውን የተመለከቱ ዝርዝር መረጃዎችን እናስደምጣችኋለን። አብረን ዝርዝሩንም እንከታተለው። የመካከለኛው ምስራቅ ጦርነት አሁንም ተባብሶ ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን በጠየቀችኝ መሰረት ያስቀመጥኩትን የ5 ቀናት ቀነ ገደብ ወደ 10 ቀን አሳድጌላታለሁ በማለት ሲናገሩ፣ ኢራን በበኩሏ ሌሊቱን ባወጣችው መግለጫ ከፕሬዝዳንቱ ጋር ምንም አይነት የተደራደርኩትም ሆነ የጠየቅኩት የቀነ ገደብ ማራዘሚያ የለም፣ ፕሬዝዳንቱ ከራሳቸው ጋር ነው የሚነጋገሩት ስትልም አስታውቃለች። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ በማህበራዊ ትስስር ገጻቸው ትዊተር ላይ ባሰፈሩት የዛሬው ሌሊት ያልተጠበቀ መልእክታቸው አሜሪካ በኢራን የነዳጅ ኃይል ማመንጫ ተቋማት ላይ ልትሰነዝር ያቀደችውን አውዳሚ ጥቃት 10 ቀናት አራዝሜያለሁ በማለትም ተናግረዋል። ፕሬዝዳንቱ ይህንን ውሳኔ ያሳለፉት ከኢራን በቀረበልኝ የእባክህ አራዝምልኝ ጥያቄ ነው ሲሉም ነው የተናገሩትም። ትራምፕ በመልእክታቸው በሐሰተኛ ሚዲያዎች ከሚሰራጩ የሚሰሳቱ መረጃዎች በተቃራኒ አሜሪካና በኢራን በኩል እየተደረገ ያለው ድርድር በመልካም ሁኔታ እየሄደ ነው ሲሉም ለፎክስ ቴሌቪዥን ጣቢያ ዘ5 ለተሰኘው ፕሮግራም ተናግረዋል። ፕሬዝዳንት ዶናልድ ጄ ትራምፕ ይህንን ለፎክስ ኒውስ ይናገሩ እንጂ ዋል ስትሪት ጆርናል ከሰዓታት በፊት ዛሬ ሌሊቱን እንደዘገበው የኢራን መንግስት በነዳጅ ተቋማቱ ላይ የሚሰነዘሩትን ማስጠንቀቂያዎችንም ፕሬዝዳንት ዶናልድ ጄ ትራምፕ ለሚያቀርቡት ዛቻ ምንም አይነት የቅድመ አራዝም እንዳልጠየቀም ዘግቧል። አክሎም አንድ የኢራን ከፍተኛ ባለስልጣን አሜሪካ ጦርነቱን ለማስቆም ያቀረበችውን የድርድር ሐሳብ ትዕትናዊ የጎደለውና የማይረባ ሐሳብ ሲሉ ሙሉ በሙሉ በኢራን ውድቅ መደረጉንም ዋል ስትሪት ጆርናል ዘገባም አመላክቷል። ኢራን ሌሊቱን እንዳስታወቀችው ከሆነ ፕሬዝዳንቱ ከሰሞኑ ቀናትም እየተነጋገርኩ ነው ሲሉ በተደጋጋሚ ሲናገሩ ነበር። አሁን ደግሞ ስለ ቀን ማራዘሚያ ያወራሉ። ፕሬዝዳንቱ ስለምን እንደሚያወሩ አናውቅም። ምናልባት ፕሬዝዳንቱ ከራሳቸው ጋር እየተነጋገሩ ሊሆን ይችላል ሲሉም ገልጸዋል።
ይህ በእንዲህ እንዳለ በዛሬው ዕለት ሌሊት ፕሬዝዳንት ዶናልድ ጄ ትራምፕ የተናገሩት ንግግር በርካታ የዓለም ሕዝብ አስገርሟል። ይኸውም የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ በጦርነቱ ጅማሬ በእስራኤልና አሜሪካ ጥቃት የተገደሉትን የኢራኑን መንፈሳዊ መሪ አያቶላ አሊ ካሚኒን ተክተው የኢራን ጠቅላይ መሪ እንዲሆኑ በኢራን ጥያቄ ቀርቦላቸው እንደነበረም ነው። ፕሬዝዳንት ዶናልድ ጄ ትራምፕ የተናገሩት በተወሰኑ የኢራን ወገኖች በኩል አንተ የኢራን መንፈሳዊ መሪ ልናደርግ እንፈልጋለን የሚል ጥያቄ አቀርበውልኝ ነበር ያሉት ፕሬዝዳንት ዶናልድ ጄ ትራምፕ እኔ ግን አልፈልግም የእናንተን አያቶላነት ብዬ ትቼዋለሁ በማለትም ገልጸዋል። ትራምፕ አምባገነኑ ልጅ የኢራን መሪ ከመሆን ያነሰ የመሪነት ስራም የለም በማለት ስልጣኑን እንዳጣጣሉ ነው መገናኛ ብዙሃን የዘገቡትም። ከ1989 እስከ 2026 ድረስ ኢራን በበላይነት የመሩ አያቶላህ ኻሜኒ መገደላቸውን ተከትሎ ሁለተኛ ልጃቸው ሞጅተባ ኻሜኒ በአባታቸው ግል ተተክተው መንበሩን መቆጣጠራቸው ይታወቃል። ፕሬዝዳንት ትራምፕ ከዚህ ቀደም የቬንዙዌላውን መሪ ኒኮላ ማዱሮን በቁጥጥር ስር ማዋላቸው ተከትሎ ራሳቸውን የቬንዙዌላ መሪ አድርገው እንደሾሙም ይታወቃል። ይህ በእንዲህ እንዳለ አሜሪካ ስለ ቀን ማራዘሚያና በተለይም ስለ ድርድር የምታወራው በመካከለኛው ምስራቅ በከፍተኛ ሁኔታ ወታደራዊ ኃይሎቿን እያደራጀች መሆኑን ተከትሎ የእግረኛ ወረራ ለማድረግ ለመዘጋጀት እያመቻቸች ነው ሲሉም በርካታ ተንታኞች እየገለጹ በአሁኑ ሰዓት አሜሪካ ወታደራዊ ጡንቻዎቿን በመካከለኛው ምስራቅ ይበልጥ ለማጠናከር እየተንቀሳቀሰች መሆኑንም መረጃዎችም አመላክተዋል። ሮይተርስ የዜና ወኪል ወል ስትሪት ጆርናል ጠቅሶ ዛሬ ሌሊቱን እንደዘገበው የዩናይትድ ስቴትስ መከላከያ ሚኒስቴር ፔንታጎን ፕሬዝዳንት ዶናልድ ጄ ትራምፕ ትዕዛዝ በሚሰጡበት ጊዜ በኢራን ላይ በእግረኛ ወታደር ከባድ ጥቃት ለመሰንዘር ሲባል ተጨማሪ 10,000 የአሜሪካ የምድር ጦር አባላትን ወደ መካከለኛው ምስራቅ እንዲላክም ትዕዛዝ ተሰጥቶ ከፍተኛ ዝግጅት እየተደረገ መሆኑንና በቀናት ውስጥም ወታደሮች ወደ መካከለኛው ምስራቅ እንደሚገቡም ተዘግቧል። ይህ በእንዲህ እንዳለ የመካከለኛው ምስራቅ ዕጣ ፈንታ ያለኛ አይወሰንም ሲሉም መላው የአረብ ሀገራት በአስቸኳይ መግለጫ አስታውቀዋል። እየተካሄደ ባለው ጂኦፖለቲካዊ ሽኩቻ የባሕረ ሰላጤው ሀገራት ከዳር ቆመው መመልከትን አልመረጡም ይላል ጀሩሳሌም ፖስት በዘገባው። እስራኤሉ ጀሩሳሌም ፖስት ባወጣው ዘገባ መሰረት በተለይ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እየተደራደርኩ ነው፣ አሁን ልወስን ነው የሚሉ መግለጫዎችን በተደጋጋሚ ማውጣት መቀጠላቸውን ተከትሎ ከጦርነቱ ፕሬዝዳንቱ ድንገት ራሳቸውን አውጥተው እኛን ለኢራን ጥቃት ሊያጋልጡን ነው በሚል የሰጉት የመካከለኛው ምስራቅ የአረብ ሀገራት በአስቸኳይ ባወጡት መግለጫ የባሕረ ሰላጤው የትብብር ምክር ቤት የሚባለው ጂሲሲ አባል ሀገራት በዩናይትድ ስቴትስ እና በኢራን መካከል በሚደረጉ ማናቸውንም ንግግር ወይም የተኩስ አቁም ስምምነቶች ካሉ ቀጥተኛ ተሳትፎ መሆን አለብን ሲሉም አስቸኳይ መግለጫም ሰጥተዋል። የተቀሰቀሰው ጦርነት እየተባሰ በመጣው በዚህ ወቅት ኢራን በሳውዲ አረቢያ፣ በተባበሩት አረብ ኤምሬት፣ በኳታር፣ በኩዌት የነዳጅ ማጣሪያዎችና መሰረተ ልማቶች ላይ ያነጣጠረ ከባድና ስልታዊ ድሮን የባላስቲክ ሚሳኤል ጥቃቶችንም እየሰነዘረችም ነው። ሀገሪቱ ይህ ተግባር በቀጥታ ሉዓላዊነታቸውን የሚጋፋ መሆኑንም በተደጋጋሚ በመጥቀስም በቀጣይ የቀጠናው ዕጣ ፈንታ የሚወሰነው በጠረጴዛ ላይ ተቀምጠን መሆን ካለበትም ፕሬዝዳንት ዶናልድ ጄ ትራምፕ ብቻቸውን ሳይሆን እኛም ተቀምጠን ነው ይህንን መወሰን ያለብንም ብለዋል። የአረብ ሀገራቱ የምክር ቤት ዋና ጸሐፊ ጃሲም መሐመድ አልቡዳሂም ባወጡት በቱ መግለጫ ኢራን ለቀጠናው አለመረጋጋት ዋነኛ ተጠያቂ ናት በማለትም ገልጸዋል። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ 2817/2026 መሰረት ተግባራዊ እንዲሆን ኢራን በአጋዥ ኃይሎቿ የምታደርገውን ጥቃት በአፋጣኝ እንድታቆም በአንድ ድምፅ እንጠይቃለን ብለዋል። ከአረብ ሀገራቱ መካከል ብርቱ ድቆሳ የደረሰባት የተባበሩት አረብ ኤምሬትስ እና ሌላኛዋ የጥቃቱ ሰለባ የሆነችው ሳውዲ አረቢያ ከአረብ ሀገራቱ በተለያየ ቁጣቸውን በስብሰባው ላይ እንዳሰሙም ከጂጂሲ የወጣው መግለጫም ያመለክታል። በአንጻሩም ደግሞ ኦማንና ኳታር የለዘበ ዲፕሎማሲያዊ መንገድን እንደመረጡም ተዘግቧል። ነገር ግን ሁሉም የአረብ ሀገራት በአንድ ጉዳይ ላይ የተስማሙ ሲሆን ይኸውም በዓለም አቀፉ ማህበረሰብ በኢራን ላይ የተባበረ መልእክት እንዲያስተላልፉና የዓለም የንግድ የደም ስር የሆነው ሆርሙዝ መጠን በኢራን በአስቸኳይ እንድትከፍትም ዓለም አቀፉን ህብረተሰብ ጫና እንዲያደርግም ጠቅሰዋል።
የአረብ ሀገራቱ በማናቸውም ሰዓት ጦርነቱን ለመቀላቀል ዝግጁ መሆናቸውንም አመላክተዋል። ይህ በእንዲህ እንዳለ አሜሪካ በከፍተኛ ቁጥር ወደ መካከለኛው ምስራቅ ወታደሮቿን እያስጠጋች ሲሆን የቻይና ሳተላይቶች አደገኛ መረጃዎችን አጋርተዋል። በመሬት ላይ ያለው ውጥረት እያሻቀበ ባለበት በዚህ ወቅት አሜሪካ ወታደራዊ ኃይሎቿን ከእስያ ፓሲፊክ ቀጠና ነቅላ በከፍተኛ ፍጥነት ወደ መካከለኛው ምስራቅ በማስገባት ላይ ትገኛለች። ሚዛር ቪዥን የተሰኘው የቻይና አርቲፊሻል ኢንተለጀንስ ኩባንያ ዛሬ ሌሊቱን ይፋ ባደረገው የሳተላይት ምስል 844 ጫማ ርዝመት ያለውና ከ2000 በላይ መሪን ወታደሮችን እንዲሁም እጅግ ዘመናዊ የሆኑ F-35 ቢ ተዋጊ ጀቶችን የሚጭነው ዩኤስኤስ ትሪምፕል የተሰኘው ግዙፉ የአሜሪካ የጦር መርከብ በህንድ ውቅያኖስ ዲያጎ ጋርሺያ ደሴት አካባቢ መድረሷን ማረጋገጧን ከዚሁም ጋር ተያይዞም ዩኤስኤስ ሳንዲያጎ የተባለው ሌላኛው ግዙፉ የአሜሪካ የጦር መርከብ ወደ ቀጠናው በፍጥነት እየገሰገሰ መሆኑንም ሲገልጽ ፔንታጎን ከደቡብ ኮሪያ ሳይቀር ታድ የተሰኘውን የጸረ ሚሳኤል መከላከል አጋዥ በከፍተኛ ፍጥነት መካከለኛው ምስራቅ በማስገባት ላይ እንደምትገኝም ገልጸዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።